ሰላም ጤና ይስጥልኝ። የአስረኛ ክፍል የኢኮኖሚክስ ትምህርታችንን ካቆምንበት እንቀጥላለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ማለት ነው ሰብስክራይብ አድርጉ። እንደዚሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። ወደ ትምህርታችን ስንገባ ቲዮሪ ኦፍ ፕሮዳክሽን ኤንድ ኮስት ነው የሚለው ስለ ምርት ማምረት እና ዋጋ ጽንሰ ሐሳብ ማለት ነው። ኢንትሮዳክሽን ምንድነው? In the previous unit we have discussed the theory of demand and supply. theory of demand እና supply ባለፈው ዩኒት ተነጋግረናል። in this unit we move to the theory of production and demand. ስለዚህ theory of production እና theory of cost ምን ማለት እንደሆነ እንማማራለን ማለት ነው። which emphasizes the behavior of the firm in the production of goods and services. firm incur cost when they buy input. ድርጅቶች ወይ የቢዝነስ ተቋማቶች ኢንፑትን በሚገዙበት ጊዜ ኮስትን ኢንከር ያደርጋሉ። ለምንድነው ይሄ? to produce goods and services they plan to sell. ለሽያጭ የሚያቀርቧቸውን ምርቶች ለማምረት ማለት ነው። in this unit we examine the link between the firm production process and the total cost. የምርት ሂደትንና የጠቅላላ ዋጋን ያለውን ሊንኬጅ ግንኙነት በሚገባ እናያግራለን ማለት ነው። እንግዲህ የዓላማው ምንድነው ማወቅ ያለባችሁ ፕሮዳክሽን ስቴት ዘ ፕሮዳክሽን ኤንድ ፕሮዳክሽን ፋንክሽን በሾርት ረን እና በሎንግ ረን መካከል ያለውን ስቴት ማድረግ ይኖርባችኋል። ድራይቭ ኤንድ ሮው ዘ ቫሪየስ አቨሬጅ ኤንድ ማርጂናል ፋንክሽን ፎር ዘ ቶታል ፋንክሽንስ። አቨሬጅ ፕሮዳክሽን ፋንክሽን አለ፣ ማርጂናል ፕሮዳክሽን ፋንክሽን የሚባሉ አሉ፣ ቶታል ፕሮዳክሽን ፋንክሽን የሚባሉ አሉ። እነሱን እንነጋገራለን። ካልኩሌት አቨሬጅ ኤንድ ማርጂናል ኮስት ኤንድ ፕሮዳክቲቪቲ ቫሊዩስ። አቨሬጅ ኮስት ምንድነው? ማርጂናል ኮስት፣ ቶታል ኮስት የሚባሉትን ጽንሰ ሀሳቦች እንነጋገራለን። እንደዚሁም ድሮ ኤንድ ኤክስፕሌን ዘ ሪሌሽን ቢትዊን ታይፕስ ኦፍ ኮስትስ። በግራፍ የቶታል ኮስት፣ የማርጂናል ኮስት፣ የአቨሬጅ ኮስት፣ የፊክስድ ኮስት፣ የቫሪያብል ኮስት ግንኙነታቸውን እንነጋገራለን። ሾው ዘ ሪሌሽን ቢትዊን ዘ ፕሮዳክሽን ኤንድ ኮስት ከርቭ። ግንኙነቱን እንደዚሁ የፕሮዳክሽን ከርቭ እና የኮስት ከርቭን እንመለከታለን። ስቴጅ ኦፍ ፕሮዳክሽን ምንድነው የሚለውን እናያለን። 3 ስቴጆች አሉ። እነዛም በተገቢ መንገድ እናያለን። ኮንሴፕትስ ኦፍ ሪተርን ቱ ስኬል ፕሮዳክሽን አናላይዝ ማድረግ መተንተን ይኖርብናል ማለት ነው። ሜን ኮንቴንት ቲዮሪ ኦፍ ፕሮዳክሽን አለ፣ ቲዮሪ ኦፍ ኮስት እንግዲህ ኮንቴንቱ የምናያቸው ማለት ነው። 2 ጉዳዮችን በዚህ ዩኒት እንመለከታለን ማለት ነው። ቲዮሪ ኦፍ ፕሮዳክሽን ምንድነው ስንል ከዚህ ትምህርት በኋላ ዲፋይን ፈንክሽን ኦፍ ፕሮዳክሽን ሾርት ረን እና ሎንግ ረን፣ እንደዚሁም ደግሞ አቨሬጅ ኤንድ ማርጂናል ፕሮዳክትስ፣ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ ኤንድ ሲምፕሊኬሽን፣ ኮንሴፕት ኦፍ ሪተርን ቱ ስኬል፣ ስቴጅ ኦፍ ፕሮዳክሽን፣ ቴክኖሎጂ ቼንጅ ኤንድ ዘ ፖዚሽን ኦፍ ፕሮዳክሽን ከርቭ የሚሉትን በተገቢ መንገድ እንማማራለን። ኪ ኮንሴፕት ፕሮዳክሽን ቲዮሪ ላይ ፕሮዳክሽን ምንድነው፣ ፕሮዳክሽን ፈንክሽን፣ አይዞ ኳንት፣ ሪተርን ቱ ስኬል የሚሉትን ጽንሰ ሀሳቦች ማወቅ ይኖርባቸዋል። እንደ መግቢያ ያክል ምንድነው ፕሮዳክሽንን እንዴት ነው ዲፋይን የምታደርጉት፣ ዋት ኒድ ቱ አንደርቴክ ፕሮዳክሽን የሚለውን መመለስ ይኖርባቸዋል ማለት ነው። እንግዲህ ወደ ዋናው ትምህርታችን ስንገባ እንደ ኢንትሮዳክሽን የምንመለከተው ምንድነው ፕሮዳክሽን ማለት ምን ማለት ነው? ፕሮዳክሽን ኢዝ ኤ ሳይንቲፊክ ፕሮሰስ ዛት ኢንቮልቭስ ዘ ትራንስፎርሜሽን ኦፍ ሮ ማቴሪያልስ ኦር ኢንፑትስ ኢንቱ ዘ ዲዛየርድ ፕሮዳክት ኦር ሰርቪስ አውትፑት ባይ አዲንግ ኢኮኖሚክ ቫሊዩ። እንግዲህ የሮ ማቴሪያልን ማለት ነው የግብአቶችን ተጠቅመን እሴት ጨምረን ማለት ነው ኢንፑትን ወደ አውትፑት ወደ ምርት መቀየር ማለት ነው ፕሮዳክሽን ማለት ሳይንቲፊካሊ ስንገልጸው ማለት ነው። መቀየር ወይም ትራንስፎርም ማድረግ ልንለው እንችላለን። ፕሮዳክሽን ጉድስ ኤንድ ሰርቪስስ ኢንቮልቭስ ትራንስፎርሚንግ ሪሶርስ ሰች አዝ ሌበር፣ ሮ ማቴሪያል፣ ሰርቪስ ኤንድ ማሽን ኢንቱ ፊኒሽድ
ፕሮዳክትስ ማለት ነው። ስለዚህ ኢንፑት ብለን የምናውቃቸው ምንድን ናቸው? አንደኛው ኢንፑት ለበር ነው፣ የሰው ጉልበት ነው። ሁለተኛው ኢንፑት ካፒታል ነው። ለምሳሌ ካፒታል ስንል የሆነ የግብርና ምርት ስንዴ ለማምረት የሰው ጉልበት እንጠቀማለን። ሜካናይዝድ ማሽን ትራክተር እንጠቀማለን። ግብአት ማዳበሪያ እንጠቀማለን። ምርጥ ዘር እንጠቀማለን። ሮ ማቴሪያል እንጠቀማለን ማለት ነው። ይህን በሳይንቲፊክ ፕሮሰስ ምን ማግኘት ነው? አውትፑት ሰርቪስ ኦር ጉድ ስንዴ ማምረት ብለን ልንገልጽ እንችላለን ማለት ነው። ፕሮዳክሽን ፈንክሽን ምን ማለት ነው? እንግዲህ ያኛውን ፕሮዳክሽን ካልን ፕሮዳክሽን ፈንክሽን ማለት ምን ማለት ነው? ፕሮዳክሽን ፈንክሽን ምንለው ደግሞ it is a function shows that the highest output that the film can produces every specific combination of inputs። ስለዚህ እያንዳንዱን ኢንፑት ኮምባይን አድርጎ ቀምሮ ማለት ነው የተሻለ ከፍተኛ ምርት ማምረት ማለት ነው። ኢን ፓርቲኩላር ፕሮዳክሽን ፈንክሽን ቴልስ us the quantity of output the film can produce even the quantity of the input it might be employed assume ለምሳሌ ላበር ኤል ካፒታል ኬ as the only inputs mathematically the production function is written as quantity is equal to the function of labor and capital ልንል እንችላለን ማለት ነው። ስለዚህ በማቴማቲካሊ በዚህ መንገድ የምንገልጽ ከሆነ ፕሮዳክሽን ፈንክሽን እንላለን። ፕሮዳክሽን ፈንክሽን allows input to be combined in varying portions so that the output can be produced in many ways using either more capital or less labor or vice versa ማለት ነው። ሾርት ረን ፕሮዳክሽን ፈንክሽን ምንድን ነው? ስለዚህ በሾርት ረን ፕሮዳክሽን ፈንክሽን እና በሎንግ ረን ፕሮዳክሽን ፈንክሽን መካከል ያለውን ልዩነት ለማወቅ መጀመሪያ ሾርት ረን ፕሮዳክሽን ፈንክሽን የሚለውን ማወቅ ይጠበቅባቸዋል። በዘጠነኛ ክፍል የኢኮኖሚክስ ትምህርታቸው ማለት ነው ዘ ተርም ሾርት ረን ሚንስ ፔሪድ ኦፍ ታይም ሆሪዞን ኦቨር ዊች አትሊስት ዋን ፋክተር ኦፍ ፕሮዳክሽን ኢዝ ፊክስድ ብለናል። አንደኛው ፋክተር ኦፍ ፕሮዳክሽን መሆን አለበት ፊክስድ መሆን አለበት ማለት ነው። ኢን ዘ ሪል ወርልድ ላንድ ኤንድ ካፒታል ሰች አዝ plants and equipments are usually treated as fixed factors። ለምሳሌ የሰውን ጉልበት ፊክስድ ነው ልንነሳ እንችላለን። ካፒታል ወይም ኢኩፕመንት ትራክተርን ወይም የሆነ ህንፃን ፊክስድ ነው ልንል እንችላለን ማለት ነው። ሎንግ ረን ስንል ግን the period of time planning horizon which is sufficient when all quantities of inputs are variable። ሁሉም ምንድናቸው? ፊክስድ ያልሆኑ ግን ቫሪያብል የሆኑ ማለት ነው። here we are considering simple production process factor እንላለን ማለት ነው። production with one variable input ምን ማለት ነው? production with one variable input while others are fixed it means in the short run phenomena ማለታችን ነው። so let us now consider farmer produce wheat። አንድ አርሶ አደር ስንዴ ማምረት ቢፈልግ the farmer only variable input assumed to be ላበርን variable input ነው ብንል other like land ካፒታል ኤንድ ቴክኖሎጂ አር ፊክስድ ኢንፑትስ አትሊስት ዋን ያልነው ግን እዚህ ጋር 3-4 ቫሪያብሎች ፊክስድ ናቸው ማለት ነው። ስለዚህ ምን እንላለን? ላበር ቫሪያብል ነው ካለን ሌሎቹ ፊክስድ መሆናቸውን ከላይ ባር አላቸው። ላንድ ባር፣ ካፒታል ባር እና ቴክኖሎጂ ባር ብለን ማለት ነው። where q quantity output ላበር፣ ላንድ፣ ካፒታል ኤንድ ቴክኖሎጂ እያንዳንዳቸውን ወካዮች መመልከት እንችላለን። The bar implies constant. So the short-term production function tells us the effect of change in the farmer's labor on the production wheat while keeping the size of land, capital and technology constant አድርገን ማለት ነው። The following are the three basic concepts of production function። ስለዚህ ስለ ፕሮዳክሽን ፈንክሽን የምናወራ ከሆነ እነዚህን የሚከተሉትን 3 ነገሮች በሚገባ ማወቅ ያስፈልጋል። ቶታል ፊዚካል ፕሮዳክት ኦር ቶታል ፕሮዳክት ቲፒ፣ average physical product or average product AP፣ marginal physical product or marginal product MP። እነዚህን 3 ነገሮች በሚገባ ማወቅ አለበት። ቶታል ፕሮዳክት ማለት ቶታል ፕሮዳክት ማለት ቶታል output produced by a given amount of variable input keeping the quantity of other fixed inputs constant. It is overall amount of output produced by the factor of production employed over a given period። ቶታል ፕሮዳክት ማለት እንግዲህ ጥቅል ምርት ማለት ነው። የማምረቻ ወጪዎችን ተጠቅመን አንዳንድ
ወጪዎችን ማለት ነው ፊክስድ አድርገን ሌሎችን ደግሞ ኮንስታንት አድርገን እንዲሁም በሾርት ረን ኦር በሎንግ ረን ፕሮዳክሽን ፋንክሽን ማለት ነው ተጠቅመን ቶታል ምርት ማግኘት ማለት ነው። አቨሬጅ ፕሮዳክት ማለት ቱ ካልኩሌት አቨሬጅ ፕሮዳክት ማለት ቶታል ፕሮዳክትን ለዲቫይድ ባይ ዘ ነምበር ኦፍ ዩኒትስ ኦፍ ዘ ኢንፑት ማለት ነው። ስለዚህ ለላበር በማካፈል ሰፖዝ ዛት ፕሮዳክሽን ኦፍ ዊት ብዙውን ጊዜ የምናካፍለው አቨሬጅ ፕሮዳክትን ለላበር ተጠቀምነው የሰው ጉልበት አካፍለን ሊሆን ይችላል። ዌር ኤፒኤል ዲኖትስ ዘ አቨሬጅ ፕሮዳክት ኦፍ ላበር ቶታል ፕሮዳክት ኤንድ ቶታል ፕሮዳክት ቲፒ ማለት ነው ኤል ላበር ማለት ነው። አቨሬጅ ፕሮዳክት ሜጀርስ ዘ አውትፑት ወርከርስ ወይም ዘ ኢንዲኬሽን ኦፍ ፕሮዳክቲቪቲ ኦፍ ኢንፑት ኤፊሽንሲውን የሌበር ኤፊሽንሲውን ለማወቅ እንጠቀምበታለን። ማርጂናል ፕሮዳክት ማለት ደግሞ ቶታል ቼንጅን ቶታል ፕሮዳክት ኦቨር ቼንጅን ላበር ማርጂናል ፕሮዳክት ኦፍ ሌቨል ማለት ነው። ማርጂናል ስንል አዲሽናል ኤክስትራ ኦር አዲሽናል ዩኒት ኦብቴንድ ዊዝ ዋን ኤክስትራ ዩኒት ኦፍ ቫሪያብል ኢንፑት ዋይል ኦል አዘር ሪሜይን ኮንስታንት። ኢን አዘር ወርድስ ማርጂናል ፕሮዳክት ኢዝ ፐርሰንቴጅ ቼንጅ ኢን ቶታል አውትፑት ኦቨር ፐርሰንቴጅ ቼንጅ ኢን ቫሪያብል ኢንፑት ኦል አዘር ቲንግስ አር ቢንግ ኢኳል ኦል ሲትረስ ቫሪያብልስ ብለን ማለት ነው። ስለዚህ አዝ ኤ ሪዛልት ዘ ማርጂናል ፕሮዳክት ኢኳል ቱ ዘ ስሎፕ ኦፍ ዘ ቶታል ፕሮዳክት ማለት ነው። ማርጂናል ፕሮዳክት ማለት የቶታል ፕሮዳክት ስሎፕ ማለት እንደሆነ መረዳት ያስፈልጋል። ጀነራሊ ዊ ካን ሴይ ዜር አር ቶታል ፕሮዳክት ማርጂናል ፕሮዳክት ኤንድ አቨሬጅ ፕሮዳክትስ አር ኢንተርሌትድ የሚለውን በሚገባ መረዳት ይኖርብናል ማለት ነው።